ጥሩልኝ ካጥል ላይ ቁሙና ያንን ጀግና ሰው የማይበገሬው ያንን አምባሳደር የአቶ ታድዬ ልጅ አብርዬን በሉና እባክህ አብርዬ ምን ልሆንልህ? ወድቄ ከፈረስ ልሰበርልህ? ይኸውላችሁ ከፈረስ ወርቃ ነው የምትሰበርላችሁ። አንድ በማንቆርቆር ይንቆርቀርልህ። ደሟ በማንቆርቆር ይቆርቆርላት። አጥንቴ በቢላ ይዘልዘልልህ። አጥንቷ በቢላ ይዘለዘላል። ሶስት በሉ። ቆይ ችበት ያለ ሌላ አሁን እንደሆነ ምን ልሁንልህ? ያለኝ ይህ ነው ምልህ። ከኋላ ከፊት ከምትሄድበት ቸሩና ሰው የማይበገሬው ያንን አምባሳደር የአቶ ታድዬ ልጅ አብርዬን በሉና እባክህ አብርዬ ምን ልሆንልህ? ወድቄ ከፈረስ ልሰበርልህ። አንዷ ከፈረስ ወርቃ ትሰበርለታለች። አንድ በማንቆርቆር ይንቆርቀርልህ። ሁለተኛ ደሟ በመቆርቆራ ይንቆርቆርላታል። ሁለት በሉ። ሶስተኛ ስሙ አጥንቴ በቢላ ይዘልዘልልህ። አጥንቷ በቢላ ይዘለዘልላታል። አራት በሉ። ወይ ዘንድሮ አንቺ እንደው ግጥም ስትይ እኮ ስራ በቃ የሆነ ጣም የሌለው ነገር በቃ ብሎ ዝም። አረ በፈጠራችሁ ይሄንን አትውስጡ። በፈጠራችሁ ምን ልንል ያለችው ግን ታግባው፣ የምር ታግባው። አዎ እንደ ለምን በብላ ትንዘለዘላለች? ሀቢብቲ አረ ልንገራችሁ፣ በነገራችን ላይ ማለት ነው። አረ አትወስዱ፣ አትዋረዱ። ወላሂ እንደዚህ አይነት ነገር አረ በሚዲያ ራሳቸው ነው ከሰጡት። አንቺስ? አረ ልንገራችሁ፣ ወላሂ ደንቆራ ነው ይሉናል። እናንተ ቆይ እና ምን አገባን? ከዛ ደንቆራ የሚባሉ እነሱ እንጂ እኛ ምን ቢል ነው? አረ ተው ይሄን ቢያስፈልጋቸው ብር ኧረ ተው ወላሂ የቦስተ ሰው ውርደት ነው። ይሄንን ማለት ነው ሰው ሲቅባቸዋል። እንሳቅበት እንጂ ምንድን ነው አንቺ? እንስቅበት እኮ ነው የመጣው። አንቺ ምን ሆዴን አመመኝ። በነገራችን ላይ እህታችን ግጥሙ ቀጥይበት። ስላሳቅሽን ዘና ስላደረግሽን እናመሰግናለን። ቶፉ የትናንትና ግጥም ሰምተሻል? ደሟ በመቆርቆራ ነው የምንቆርቆርላት። አጥንቷ በቢላ ነው የምንዘለዝላት። አጥንቴ ይህንን የምን ለልጅቷ ይህንን ጥያቄ እንድመልስልን እንፈልጋለን። ገስት ላይም ገብተሽ አጥንት እንዴት ነው በቢላ የሚዘለዘለው? አጥንት ሲዘለዘል እኔ አይቼ አላውቅም፣ በህይወት እኔ አይቼ አላውቅም። ግን እንዴት ነው ብትነግሪኝ ደስ ይለናል። ለማን ነው አጥንት? አሁን እንደዚህ አይነት በተፈጥሯችሁ ግጥም አይታችሁ? ፉፉ ሰምታለች። ይሄ ግጥም ፉፉ ሰምታለች። ጠይቁልኝ። ፉፉ ትሰማለች። እኔ እንጃ። ፉፉ ሰምተሻል? ይሄንንማ ፉፉ ማስተላለፍ ነበረብሽ በዩቱብ ምናምን። በዩቱብ ማስተላለፍ ነበረብሽ። ይሄን ታሪክ እኮ ነው። ይሄንን ደም መቀዳት አስበሻል? አጥንት መዘልዘል ነው። ወጥሙ ወይን ነው ሄቶች ይግደሉኝ የሚለው ለዚህች እኮ ነው። ከየት ነው ግጥም ያለው? ወይ ነው ሰላም ፉፉ አልሰማሽም እንደ ግጥሙ? አንቺ ምንሽ ነው ያልፈሰስሽው? አልሰማሁም። አሰሚልኝ በእናትሽ አሰሚያች። በዩቱቦች ደቂቂ አንቺ ይሄ እኮ አጥንትና ይዘረዘር አጥሜ ምን አጥንቴ ይዘረዘር ደሜ ይቀዳ። እንደዛ ነው። ማን ቤት ነው? በማን ቤት ነው? ቆላ አሰማሽ ማሪ ዝንቦቹ ቤት ነው። እነሱ ቤት ነው የተነበበው። ግን ስሚው ግጥሙ እነሱ ቤት ነው የተነበበው። እነዛ እኮ ግራ እናቀኛቸው ነው። ኦኬ ጀንቺ ዝም በይ ስሚና እንሳቅበት። አሁን እንደ ጥሩልኝ ካጥል ላይ ቁሙና ያንን ጀግና ሰው የማይበገሬው ያንን አምባሳደር የአቶ ታድዬ ልጅ አብርዬን በሉና እባክህ አብርዬ ምን ልሁንልህ? ወድቄ ከፈረስ ልሰበርልህ? ደሜ በማንቆርቆር ይንቆርቀርልህ? አጥንቴ በቢላ ይዘልዘልልህ? አሁን እንደሆነ ምን ልሁንልህ? ያለኝ ይህ ነው ምልህ። ሰምተሻል? ፉፉ ይሄ ግጥም ሪከርድ ሰበረ። ማን ተደለች? አይሰማኝም